ከአራቱም አቅጣጫ በታላቅ ሀገራዊ አንድነትና ተነሳሽነት የተካሄደው የአረንጓዴ አሻራ መርሃ ግብር በስኬት መጠናቀቁ ይታወቃል። ኢትዮጵያ በአንድ ጀንበር ለማሳካት ካሰበችውና ካቀደችው በላይ በማሳካት የአካባቢ ጥበቃ ተምሳሌትነቷን በድጋሚ ለዓለም ያስመሰከረችበት ዕለት ሆኗል። በ2018 ዓ.ም አረንጓዴ አሻራ 800 ሚሊዮን ችግኝ በአንድ ጀንበር ለመትከል አቅዳ 805.3 ሚሊዮን ችግኝ በመትከል ከእቅድ በላይ ማሳካቷን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ይህ የአረንጓዴ አሻራ መርሃ ግብር ትርጉሙ ከፍ ያለ መሆኑን የገለጹት ጠቅላይ ሚኒስትሩ ኢትዮጵያውያን ቃልን በተግባር መቀየር እንደሚችሉ ያረጋገጡበት መሆኑን አብራርተዋል። ሌሎች የሚሰጡት ትምህርት ከፍተኛ ነው። ኢትዮጵያውያን ህብረት አላቸው። ለሚፈልጉት ነገር ለሀገራዊ ፍላጎት፣ ለሀገራዊ ትልም በጋራ ይቆማሉ። በረባ ባረባው ኢትዮጵያን መተንኮስ አያዋጣም። ተስማምተን ተግባብተን ብንሰራ ይሻላል። አባቶቻቸውም አስቸጋሪዎች በእጅም አይሉ የማይገዙ ናቸው። የአሁኖቹ ህብረታቸው ከፍተኛ ነው። ፍላጎት አላቸው። ጨክነዋል ለመበልጸግ፣ ለመለወጥ፣ ለማደግ ያ ነበር የሚባለውን ሲቪላይዜሽን አልቀው ለማምጣት እየተጉ ያሉት የሚለው መልእክት ስለሚያስተላልፍ አድካሚ ሊሆን ይችላል፣ ግን ሳንደክም በገባነው ቃል መሰረት መትከል አለብን። ቃልን እንደማክበር፣ ቃልን እንደመፈጸም፣ የተናገሩትን ነገር ሳያንጠባጥቡ እንደመከወን አኩሪ ተግባር የለምና ኢትዮጵያውያን በሚያስደምም ተስፋ ላይ ነው ያለነው። ኢኮኖሚያችን በመልካም ስራ ላይ ነው ያለው፣ ያበበን ያለው፣ የለማን ያለነው፣ ለውጦች አሉ፣ ከተሞቻችን የተቀየሩ ነው ያሉት። ጠቅላይ ሚኒስትሩ አክለውም በዚህ ሀገራችን ከራሱ አልፋ ለመላው ዓለም ታላቅ ምሳሌ መሆን መቻሏን ተናግረዋል። በዚህ ታላቅ መርሃ ግብር እንደ ሀገር ለሌሎች አርአያ መሆን መቻሏን አብራርተዋል። አሁን እየሰራን ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ሕዝብ ወጥቶ የሚያደርገው ጥረት ነው። ይህ ጥረት ከዚህ ቀደሙ ኢትዮጵያ የቀረ አይመስለኝም። ብዙዎች ሬኮግናይዝ አድርገውት የኢትዮጵያን ፋና ለመከተል የኢትዮጵያን አካሄድ ለመከተል ጥረት እያደረጉ ይታያሉ። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኤንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሰሃራ በታች ያሉ ሀገራት አዘጋጅተው አያውቁም። ለኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያን ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። በዚህ ደማቅ ሀገራዊ የችግኝ ተከላ ንቅናቄ ላይ 26.2 ሚሊዮን ዜጋዎች በነቂስ ወጥተው የነቃ ተሳትፎ ማድረጋቸው ይታወቃል። ከህፃን እስከ አዋቂ የተሳተፉበት ይህ የችግኝ ተከላ መርሃ ግብር ተስፋን እንትከል በሚል መሪ ቃል የተካሄደ ተስፋ ሰጪ ተግባር መሆኑን ጠቅላይ ሚኒስትሩ ገልጸዋል። መላው ኢትዮጵያ ህዝብ ወጥቶ መትከሉ ብቻ ሳይሆን ተቋሞቻችን ያሳዩትን ብቃት ከወራት በፊት 54 ሚሊዮን ዜጎች ከ50 ሺህ በላይ ጣቢያዎች ላይ ምርጫ ፈጽመዋል። ዛሬ ደግሞ ኦልሞስት በሁሉም አካባቢ ማለት በሚቻል ደረጃ 26 ሚሊዮን ዜጎች ወጥተው ሲተክሉ በየቦታው የሚዲያ ሙያተኞች፣ የአይ ሙያተኞች፣ የግብርና ሙያተኞች፣ የግብርና ኤክስቴንሽን ሙያተኞች፣ ሌላ በበጎ ፍቃድ ማገልገል የሚፈልጉ ወጣቶች ተሳትፈውበታል። ስታዩ እንደዋላችሁት አዛውንቶች፣ አሮጊቶች፣ ወጣቶች፣ አካል ጉዳተኞች፣ ህፃናት፣ ሴቶች፣ ወንዶች ኢትዮጵያውያን በሚያስደንቅ ብርታትና ብቃት ሀገራቸውን ለማልበስ ተስፋን ለመትከል ሙሉ ቀን ያሳዩት ተጋድሎ ያሳዩት ጀግንነት ለኛ ከፍተኛ ሞራል ከፍተኛ ተስፋ የሰጠን ስለሆነ ህዝባችንን በድጋሚ እንዳመሰግን ይፈቀድልኝ። የአረንጓዴ አሻራ መርሃ ግብር ኢትዮጵያ ዓለምን እየተፈታተነ የሚገኘውን የአየር ንብረት ተግዳሮት ለመቋቋም የበኩሏን ሚና የተወጣችበት አጋጣሚ ሆኗል። የአረንጓዴ አሻራ አካባቢን ከማለምለም ባለፈ የዜጎችን የተቀናጀ አቅምና ሀገራዊ ራዕይ ማሳያ ተደርጎ እንደሚወሰድ ተመላክቷል።